መጽሐፈ ሄኖክ ምዕራፍ 16 ሄኖክ የዚህን ዓለም አነዋወር ትቶ ከተሰወረ በኋላ በ500 ዘመን በ7ኛው ወር በ14ኛው ቀን ከሰማዮች በላይ ያለች ሰማይ ታላቅ ንውጥውጥታ ስትነዋወጥ የእግዚአብሔርም ሰራዊት መላእክት ሲነዋወጡ በሱ አምሳል አየሁ። ብዙ የሚሆኑ መላእክትም በሰው ጥፋት ብዙ ሁከትን ታወኩ። ያን ጊዜም ዕለተ እሁድ ገንዘቡ የሆነች ጌታን በጌትነቱ ዙፋን ተቀምጦ አየሁ። ጻድቃንና መላእክትም በዙሪያው ቆመው አየሁ። እኔንም ጽኑ እንቅጥቅታ ያዘኝ፣ ፍርሃትም ያዘኝ። ወገቤም ጎበጠ፣ ተለያየ፣ ሁለመናዬ እንደ ሰም ቀለጠ። በግንባሬም ፍግም ብዬ ወደቅሁ። ቅዱስ ሚካኤልም ከከበሩ መላእክት አንዱን ሌላ መልአክ ልኮ አነሳኝ። ያንን ተአምራት፣ ያንን ሁከት፣ የሰማይንም መነዋወጥ ከማየቴ የተነሳ መታገስን አልቻልኩምና ባነሳኝ ጊዜ አእምሮዬ ተመለሰች አለ። ቅዱስ ሚካኤልም ምን ራእይ ስላየህ እንደዚህ ታወክ አለኝ። ይህች ዓለም አለፈች መስሎ ቸርነቱ የሚደረግበት ቀን እስከ ዛሬ አለች። ይቅር ባይ ከመዓትም የራቀ ጌታ በዚህ ዓለም የሚኖሩ ሰዎችን በመታገስ አለ። መፍራትስ መቅሰፍትና ኃይል የሚደረግባት የመላእክት ጌታ ለእውነተኛ ሕጉ ለሚሰግዱ ለጻድቃን እውነተኛ ሕጉንም በካዱ ስሙንም በከንቱ ለሚጠሩ በኃጥአን ፍርድን የሚገልጥባት ቀን በመጣች ጊዜ ፍራ። ያችም ቀን ለደናግል ክብር ለኃጥአንም ምርመራ ሁና ተዘጋጀች። በዚች ቀን ሁለቱ አውሬዎች ከደማዊት ነፍስ ይለያሉ። ስሟ ሌዋታን የሚባል ሴቲቱ አውሬ በውሃዎች ምንጮች ላይ በባህሩ ጥልቅ ትኖር ዘንድ ተፈጠረች። የማይታየውን ምድረ በዳ በደረቱ የሚይዝ ስሙ ብሄሞት የሚባል የወንዱም አውሬ ቦታ በየብስ ነው። ደናግልና ሕጋውያን በሚኖሩበት የመላእክት ጌታ የፈጠሯቸው ሰዎች መጀመሪያቸው ከሚሆን ከአዳም 7ኛ የሚሆን አያቱ ሄኖክ ቃል ኪዳን በተቀበለበት በገነት ምስራቅ ያለ የቦታውም ስም ዴንዳይን ይባላል። በአንዲት ቀን ተፈጥረው አንዱ በባህር ዳር አንዱ በምድር ዳር ቦታ ሊኖሩ እንደተለያዩ የዚያን የአውሬዎቹንም ስራቸውን ይገልጥልኝ ዘንድ ያንን ሁለተኛውን መልአክ ጠየቅኩት። አንተ የባለ አእምሮ ልጅ የተሰወረን ነገር በዚህ ልታውቅ ትወዳለህን? አለኝ። ከኔ ጋር የሚኖር የተሰወረውን የፊቱንም የኋላውንም ከምድር በላይ ባለ በሰማይ ከሰማይ በታች ባለ በየብስ በጥልቁ በሰማይም ዳርቻ በሰማይም መሰረት በነፋሶችም ቦታ ያለውን የገለጠልኝ ሁለተኛው መልአክ ነገረኝ። ነፋሳት ተመጥነው እንደነፈሱ ምንጮችም ተመጥነው እንዲነፍሱ ነፋሶችም በረቂቅነቱ ኃይል እንዲከፍሉ የፀሐይ የጨረቃም ብርሃን ስራ የእውነት ስራ እንደሆነ ከዋክብትም በየስማቸው እንዲከፍሉ ነገረኝ። ስራውም ሁሉ ይከፈላል። መብረቅና ነጎድጓድም በየቦታቸው ይሰማሉ። የሚሰራው ስራ ሁሉ መመጠን አለው። መብረቁ ይሰማ ዘንድ የመብረቅና የነጎድጓድ ሰራዊትም ፈጥነው ይሰሙ ዘንድ ለነጎድጓድ ማረፊያ ያለውና ታግሶ ሲያመጣው ለቃሉ ጊዜ ተሰጠው። መብረቅና ነጎድጓድም አይለያዩም። አንዱም ሁለቱ ሁሉ በነፋስ ይሄዳሉ። መብረቅ በተሰማ ጊዜ ነጎድጓድ ቃሉን ይሰጣልና አይለያዩም። ነፋሱም በጊዜዋ ጊዜ ያርፋል። በሚወጡበት ጊዜ ቦታቸው ባሸዋና በድኝ መካከል ነውና መልአኩ በመካከላቸው አስተካክሎ ይከፍላል አለ። ከነሳቸው አንዱም በጊዜው ጊዜ በልጓም ይገታሉ። በስልጣን በነፋስም ኃይል ይመላለሳሉ። እንደ ምድር አውራጃ ብዛት መጠን እንዲህ ይነዳል። ባህርን የሚጠብቀው መልአክ ብርቱ ነው። እንደ ጽናቷም ኃይል መጠን
በልጓም ይገታል። ስልጣን እንዲህ ትነዳለች፣ በምድር ተራሮችም ሁሉ ትበተናለች። ለውርጭም ጠባቂ አለው፣ ይኸውም መልአኩ ነው። በረዱን የሚጠብቀው መልአክ ደግ መልአክ ነው። ዋግንም የሚጠብቅ መልአክ ክፉ ስለሆነ ለብቻው ጠባቂ አለው። ከሱም የሚወጣ እንደ ጢስ ያለ ነው፣ ስሙም ደደክ ይባላል። አካሄዱ በጌትነት በጨለማና በብርሃን በበጋና በክረምት ነውና ለብቻው ቦታ አለው እንጂ የጉሙ ጠባቂ ከነሱ ጋር በቦታቸው አንድ አይሆንም። የሷም ቦታ ብርሃን ነው፣ ጠባቂዋም መልአክ ነው። የጠልም ጠባቂ ቦታው በሰማይ ዳርቻ ነው። ከዝናብ ቦታዎች ጋር አንድ ነው፣ ሹመቱም በበጋና በክረምት ነው። የጉም ደመና የዝናብ ደመና አንድ ነው። አንዱ መግቦ ሹመቱን ለአንዱ ይሰጣል። ዝናሙን የሚያመጣውን ነፋስ ከቦታው በተናወጠ ጊዜ መላእክት ይመጣሉ፣ ቦታውንም ከፍተው ያወጡታል። በዚህም ዓለም ላይ ዝናሙ በተበተነ ጊዜ በዚህ ዓለም ላይ ካለው ሁሉ ውሃ ጋር አንድ ይሆናል። በየጊዜው ሁሉ በዚህ ዓለም ላይ ካለው ውሃ ጋር በሚተባበርበት ጊዜ ውሃዎች በዚህ ዓለም ለሚኖሩ ሰዎች ምግብ ሆነዋልና በሰማይ ካለ ከእግዚአብሔር ዘንድ ታይህ ለየብስም ምግቧ ነውና፣ ስለዚህ ነገር ለዝናሙ መመጠን አለውና መላእክት ይቀበሉታል። ጻድቃን እስከሚወርሷት ገነት ድረስም ሄጄ እነዚህን ሁሉ አየው። ከኔ ጋር የሚኖር ከእግዚአብሔር ጋር አንድነት ያለው መልአኩም እኒህ ሁለቱ አውሬዎች በእግዚአብሔር ገናናነት ተጠብቀው የእግዚአብሔር መቅሰፍቱ እንዳታደርጋቸው ይመግቡ ዘንድ የተዘጋጁ ናቸው አለኝ። በያቸውስ ልጆች ከእናቶቻቸው ከአባቶቻቸውም ጋር በሞቱ ነበር። የመላእክት ጌታ የሚያዛት መቅሰፍቱ በመጣች ጊዜ ለነሳቸው ትመጣባቸዋለች። የመላእክት ጌታ መቅሰፍቱ ብላሽ ልታደርጋቸው እንዳትመጣ በቸርነቱ ታግሶ በእነሱ ላይ ኋላ ትመጣባቸዋለች አለኝ።